በአውሮፓ ትላልቅ ጋዜጦች ላይ የወጡ የተጠናቀቁ የተቃረቡና ድርድር ላይ ያሉ የዝውውር ሌሎችም ዜናዎችም ሁሌም በቅድሚያ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያድርጉ። ማንቸስተር ዩናይትድ የክሪስታል ፓላስን ተፈላጊውን አማካይ አደም ዋርተን ለማስፈረም ፉክክር ውስጥ ገብተዋል። ንስሮቹ በሊቨርፑልና በማንቸስተር ሲቲ አድናቆት ለተቸረው ተጫዋች 1 ሚሊዮን ፓውንድ እንደሚጠየቁም ይጠበቃል ሲል ኮት ኦፍ ሳይድ ዘግቧል። ዣቪ ሲሞንስ ቤንጃሚን ሼሽኮ በዚህ ክረምት አርቢ ላይፕዚግ እንደሚለቁ ይጠበቃል። መረጃው ፋብሪዚዮ ሮማኖ ነው ያጋራው። ጀርሚ ፍሬምፖንግ በሊቨርፑል የሕክምና ምርመራ ላይ ያደረገ ነው። ፍሬምፖንግ የ5 ዓመት ኮንትራት የሚፈራረም ሲሆን ለዝውውሩም ሊቨርፑሎች 35 ሚሊዮን ዩሮ የሚከፍሉ ይሆናል። አርሰናል ሮድሪጎን ለማስፈረም ትክክለኛው ተፎካካሪ ክለብ ነው የተባለ ሲሆን ብራዚላዊው በክረምቱ ከሪያል ማድሪድ ጋር እንደሚለያይ ይጠበቃል ሲልም ቶክ ስፖርት አስነብቧል። ሲሳር አዝፒሊኩዌታ በውድድር ዓመቱ መጨረሻ ከአትሌቲኮ ማድሪድ ጋር ይለያያል ሲል ፋብሪዚዮ ሮማኖ ይፋ አድርገዋል። ባየር ሙኒክ የዊልስ ዝውውር በ2025 ወይም በ2026 ለማጠናቀቅ በጣም ተስፈኛ ሆኖ ቆይተዋል። ነገር ግን ምንም የተለወጠ ነገር የለም። የመጀመሪያው ይፋዊ ጥያቄ በሚቀጥለው ሳምንት ይቀርባል ተብሎ ይጠበቃል። ማንቸስተር ሲቲና ሊቨርፑል አሁንም በዚህ ፉክክር ማንቸስተር ሲቲና ሊቨርፑል አሁንም አሉ እና ዊልስ ከባየር ጋር እስካልፈረመ ድረስ ተሳታፊነት መቆየት ይፈልጋሉ። ሁለቱም ክለቦች ገንዘብ ጥያቄ ለማቅረብ ማቅደዋል ሲል ፍሎሪያን ፕሌንተንበርግ ዘግበዋል። ሜሰን ግሪንውድ በሚቀጥለው የውድድር ዘመን በማርሴይ በመቆየት ቻምፒየንስ ሊግ መጫወት ይፈልጋል ሲል ሚሮር አስነብበዋል። ኮነር ብራድሊ በሊቨርፑል እስከ 2029 የሚያቆየውን አዲስ ኮንትራት ተፈራርሟል ሲል ኤልኤፍሲ ዘግበዋል። ኢንትራንት ፍራንክፈርቶች ጆቤ ቤሊንግሃምን ከሰንደርላንድ ለማስፈረም ይፈልጋሉ። አሽሊ ያንግ፣ አስሚር ቤጎቪች እና ጆዋ ቨርጂኒያ በዚህ ውድድር ዘመን መጨረሻ ከኤቨርተኖች ይለያያሉ ሲል ክለቡ በይፋ አስታውቋል። አስቶን ቪላዎች የአክሰል ዴሳሲን የውሰት ውል በክረምት ወደ ቋሚ ውል መቀየር ይፈልጋሉ። ፏት መርካቶን የዘገበው አልቫሮ ካሬስ ወደ ሪያል ማድሪድ ሊዘዋወር የሚችልበት እድል እየሰፋ ነው። አሁን የዲን ሆይጅን ስምምነት ይፋ ከሆነ በኋላ የስፔኑ ክለብ ለዝውውሩ 50 ሚሊዮን ዩሮ ለማቅረብ የተዘጋጁ ነው ሲል ኑኮ ሼራ ዘግበዋል። ሊድስ ዩናይትዶች የኒውካስትሉን አጥቂ ካልም ዊልሰንን በክረምት በነፃ ማስፈረም ይፈልጋሉ። የኔ ቀጣይ ክለብ እኛ እሱን መገመት አንችልም፣ ምን እንደሚፈጠር አናውቅም። አሁን ትኩረት ማድረገው ድሉን ማክበርና ታካዴ ፖርቹጋልን ማሸነፍ ነው ሲል ቪክተር ጊዮኬሬሽ ተናግረዋል። የኳታርና የሳዑዲ አረቢያ ክለቦች ሉካስ ቫስኬዝን ለማስፈረም ፍላጎት አሳይተዋል። ተጫዋቹ በክረምቱ ከሪያል ማድሪድ ጋር የሚለያይም ይሆናል። ማንቸስተር ዩናይትዶች እንዲሁም ቼልሲዎች ፈረንሳዊውን የግራ መስመር ተከላካይ ቲዮ ሄርናንዴዝን ከጣሊያኑ ክለብ ኤስ ሚላን ለማስፈረም ፍላጎትን አሳይተዋል። ናፖሊ ዳርዊን ኑኔዝን የማስፈረም እድል ካለ ሊቨርፑልን ጠይቀዋል። ማንቸስተር ዩናይትዶች ፍራንኮ ማስታንቱኖን ወኪል በዚህ ሳምንት አነጋግረዋል። ግሬም ቤሊ ዘግቦታል። ዝቅተኛ ደረጃ የተሰጠው አጥቂ ለአርሰናል ፍጹም አጥቂ ይሆናል ሲል ጆኮል ተናገረ። የኢንተር ሚላኑ አጥቂ ላውታሮ ማርቲኔዝ ለአርሰናል ተስማሚ አጥቂ ይሆናል ሲል የቀድሞ የቼልሲ ኮከብ ጆኮል ተናግሯል። ማርቲኔዝ በዚህ የውድድር ዘመን ለኢንተር ሚላን 22 ጎልና 3 አሲስቶች በማድረግ አስደናቂ ሪከርድ አለው። ነገር ግን ብዙ ጊዜ ከፕሪሚየር ሊግ ታላላቅ ክለቦች ጋር ሲያያዝ የምናየው አይደለም። ምናልባት አርጀንቲናዊው ኢንተርናሽናል አጥቂ በጥቂቱ ዝቅተኛ ደረጃ የተሰጠው ተጫዋች ነው ተብሎ መናገር ተገቢ ነው። ብዙ የእንግሊዝ ታላላቅ ክለቦች በአሁኑ ጊዜ አጥቂ ሲፈልጉ ስሙን ብዙ ጊዜ የማንሰማው ለምን እንደሆነ ለመረዳት አስቸጋሪ ነው። አርሰናል በካይ ሃቨርትስና ጋብሪኤል ጄሱስ ላይ ማሻሻያ እንደሚያስፈልገው ግልጽ ነው። ሁለቱም በአንድ የውድድር ዘመን ከ25 በላይ ጎሎችን ማስቆጠር የሚችሉ አይመስሉም። ላውታሮ ማርቲኔዝ ለአርሰናል ፍጹም ፌርማ እንደሆነም ተነግረዋል። አሁን የቀድሞ እንግሊዝ ኢንተርናሽናል ጆኮል የማርቲኔዝ ትልቅ አድናቂ ነው። የ27 ዓመቱ አጥቂ ለሚካኤል አርቴታ ቡድን ተስማሚ ነው ብሏል። ከዚህ በፊት ኢሳክና ቤንጃሚን ሴስኮ በአጥቂ መስመር ላይ ስማቸው ተመልክተናል። ነገር ግን አሁንም ቢሆን ለአርሰናል ፍጹም የሆነ አጥቂ ላውታሮ ማርቲኔዝ ይሆናል ብዬ አስባለሁ። እሱ ትልቅ ተጫዋች ነው። ሌዋንዶስኪ አሁንም በባርሴሎና ጎሎችን ሲያስቆጥር ይመለከቱ። ሮናልዶም 40 ዓመቱ ነው። አሁንም ጎሎችን እያስቆጠረ ነው። አርሰናል የሁለቱ አይነት ተጫዋቾችን ከፈለገ ማርቲኔዝ የተሻለ አማራጭ ነው። ማርቲኔዝ ምንም እንኳን የኢንተር ቡድን ለመልቀቅ ምንም አይነት ምክንያት ባይኖረውም ራሱን በፕሪሚየር ሊግ ውስጥ ለማሳየት ሊፈልግ ይችላል። አርሰናልም ሊጠቀምበት ይገባል ብለዋል። ማርቲኔዝ ለመልቀቅ ከወሰነ አርሰናል በእርግጠኝነት ለተጫዋቹ ጥሩ አማራጭ ይሆናል። ነገር ግን በዚህ ክረምት የማርቲኔዝ ዝውውር የማይሆን ከሆነ መድፈኞቹ በቅርቡ ያንን ቦታ ለመሙላት ሌሎች ተጫዋቾችን ይመለከታሉ። ጆኮልም በተጨማሪ የአርቢ ላይፕዚጉ የፊት መስመር አጥቂ ቤንጃሚን ሴስኮን የሚመለከቱት ይመስለኛል ብለዋል። ሩበን አሞሪም አንድሬ ኦናናን በማንቸስተር ዩናይትድ ለመተካት የመጨረሻ ውሳኔ ሰጥተዋል። አንድሬ ኦናና ከማንቸስተር ዩናይትድ ጋር ሌላ ስህተት የበዛበት የውድድር ዘመን አሳልፏል። በዚህም ምክንያት በክረምቱ እንዲለቅ አሞሪም ይፈልጋል። ሩበን አሞሪም በሌሎች ቅድሚያ የሚሰጣቸው ቦታዎች ላይ ውሳኔውን ካሳወቀ በኋላ ማንቸስተር ዩናይትድ በዚህ ክረምት ለአዲስ ግብ ጠባቂ ከፍተኛ ገንዘብ አይወጡም ብሏል።
ተሰጥቷል። የአንድሬ ኦናና የወደፊት ዕጣ ፈንታ በኦልድ ትራፎርድ አይመስልም። የ29 ዓመቱ ኦናና ባለፈው ወር በዩሮፓ ሊግ ፍጻሜ ጨዋታ ከሊዮን ጋር ባደረጉት ጨዋታ ሁለት ስህተት ከሰራ በኋላ በአሞሪም ትዕዛዝ ከጨዋታ ውጭ ተደርጎም ነበር። ተጠባባቂው አልታይ ባይንድርም ቢሆን ብቃቱ እጅግኑ አሳሳቢ ነው። አሞሪም ኦናና የሚተካ አዲስ ግብ ጠባቂ ማስፈረም እንደሚፈልግም ተዘግቧል። ካሜሩናዊው ከፍተኛ ስህተቶችን መስራቱ መቀጠሉ ብዙ ጊዜ ደጋፊዎች ክለቡ ቀጥተኛ ምትክ ፍለጋ እንዲወጣ ይፈልጋሉ። አሁን በማንቸስተር ዩናይትድ ውሳኔ ተላልፏል። የማንቸስተር ኢቭኒንግ ኒውስ ዘገባ እንዳረጋገጠው ከሆነ ኦናና ካለቀቀ በቀር ዩናይትዶች ለአዲስ ግብ ጠባቂ ብዙ ገንዘብ ለማውጣት ዝግጁ አይደሉም። የቀድሞው የኢንተር ሚላን ተጫዋች መቆየት ይፈልጋል። ቱርካዊው ባይንዲር ግን ለተጨማሪ ጨዋታ ጊዜ ፍለጋ ከኦልድ ትራፎርድ የሚወጣ ይሆናል። ተጫዋቹ የ2026 የዓለም ዋንጫ መጫወት ስለሚፈልግ ወደ ቱርክ ለመመለስ ቅርብ ነው። ሶስተኛው ምርጫ ደግሞ ቶም ሄተን ነው። አሁን ባለው ኮንትራክት የመጨረሻዎቹ ሳምንታት ላይ የሚገኝ ሲሆን ባለፈው ሳምንት 39ኛ ዓመቱን ሞልቷል። አሞሪምና የክለቡ አመራሮች በክረምቱ አጥቂና አማካኝ ለማምጣት ቅድሚያ ሰጥተዋል። ዩናይትዶች 3 ወይም 4 ቁልፍ ፈራሚዎችን ለማምጣት ተስፋ ያደርጋሉ። ነገር ግን ከፍተኛ ዋጋን በዝውውር መስኮቱ ለማውጣት በመጪው ረቡዕ የአውሮፓ ሊግ ፍጻሜ ጨዋታን ማሸነፍ አለባቸው።